የኢትዮጵያ አየር መንገድ የመንገደኞች እገዳውን አነሳ። ከታዲያስ አዲስ የምታደምጡት ታዲያስ አዲስ ነው። የዓለማችን የሰሞኑ መነጋገሪያ ርዕሰ ጉዳይ ከተሾሙ ገና ቅርብ ጊዜያቸው ቢሆንም ዓለምን ግን እያነጋገሩ ያሉት የዶናልድ ትራምፕ ጉዳይ ነበር። የእሳቸውና በተለይ በመንገደኞች ላይ ከ7 ሀገራት ላይ የጣሉት የመንገደኞች እገዳ የበርካታ አየር መንገዶችን ኢኮኖሚ አቃውሶ ነበር። አይ የዶናልድ ትራምፕን ቀልድ እያየው ነበር። መቼም ያው ማህበረሰብ የፌስቡክ ምናምኑ ላይ የካርቶን ስዕል ነው። አንድ ኢትዮጵያ ይቆማለች፣ አጠገቧ ዶናልድ ትራምፕ አሉ። አሜሪካ ምን ልትሰሪ መጣሽ? ከኢትዮጵያ ነው የመጣሁት። ገብቶኛል። ምን ልትሰሪ መጣሽ? አይ እንጀራ ፍለጋ። እንጀራ ያለው ኢትዮጵያ አይደል እንዴ? ያው ሜጤፍ ትመለሻለሽ። ትንሽ ዶናልድ ትራምፕ ይሄ ሊሉ ይችላሉ ነውና በሳቸው በተለይ ሁሉም ነገር መመለስ ነውና በጣም አስቸጋሪ ነው። መጨረሻ ላይ ራሳቸው እንዳይመልሱና አገሩን ባዶ እንዳያረጉት። እንዲያውም ምንድን ነበረ ከሰሞኑ ከኢትዮጵያኖች ጋር የሚገናኝ ነገር አንድ ዴሊ ኒውስ ሼር ሚል አንድ ዌብሳይት ለኢትዮጵያኖች የሚሰጠው የአመት የቪዛ ኮታ 100 ብቻ ሆነ የሚል ዜና ይዞ ወጥቶ ብዙዎች ሲቀባበሉት ነበር የነበረውና ዘገባውን ለማጣራት ጥረት አድርገን ነበር። ዘገባው የውሸት ዘገባ መሆኑን አግኝተናል። ምክንያቱም ምንም አይነት ኢትዮጵያን የሚመለከት የቪዛ ሊሚትና የቪዛ እገዳ አላወጡም ዶናልድ ትራምፕ። አዎ ግን እንደው ስልጣን ከያዙ በኋላ ግን በተለይ 7 ሀገሮችን እኛንማ እንደ ደመራ ነው የዞረን። አዎ የከበበን። አዎ የተከለከሉ ሀገሮችን ስታይ እንደው ዙሪያውን ትልና ከላይ የመን ከጎን ሶማሊያ በዚህኛው ሳይድ ሱዳን ይልክ ዙሪያውን ከበውናልና ኢትዮጵያ ግን አልተከለከለችም። ይሄ በራሱ አስደሳች ቢሆንም አንዳንዴ ግን በሌሎች ላይ መጥፎ ነገር ሲደረግ እኔ ጋር አልመጣም ብለህ ልትደሰት አይገባም። ነግበኔ ነው። ምክንያቱም ሰውየው ምን እሳቸው እንዲሰሙ ቱሞሮ ባይ ሚ ነው። ኦኬ ለዶናልድ ትራምፕ በስፓኒሽኛ ብታደርግ የበለጠ ይቀርባል። ለፕሮቶንቶ ማትሮቴ እንታንታ ይሄ ነው በቃ የሚፈልገው ከግንቡ ጋር ማለት ነው። አሁን እንግዲህ እያየው ነበር ወደ 7 ሀገሮች ወደ አሜሪካ እንዳይገቡ ተባለ። ግሪን ካርድ ያላቸው እነ ሞፋራ ሳይቀሩ አረ ከቤተሰቤ ጋር ተለያየው ሲሉ ነበር። የኢትዮጵያ አየር መንገድ ከዚህ ጋር በተገናኘ እንግዲህ የእገዳ የተጣለባቸው መንገደኞች ወደ አሜሪካን ይዤ አልገባም እንደ ሌሎቹ አየር መንገድ የሚል አቋም ነበረው። በተለይም ከጃንዋሪ 29 በኋላ ትኬታቸውን ለቆረጡ መንገደኞች በነጻ የትኬት መቀየሪያ ገንዘብ ሳላስከፍላችሁ ትኬታችሁን ቀይርላችኋለሁ፣ ወደ ሌላ አማራጭ ሀገር የምትበሩ ከሆነም ደግሞ እንደዚሁ ትኬታችሁን አስተካክልላችኋለሁ የሚል አናውንስመንት ለቆ ነበር። ከዛ በኋላ እንግዲህ የዶናልድ ትራምፕን ጉዳይ ተከትሎ ደግሞ እንዲሁ የሱዳን የሶማሊያ ዜግነት ያላቸውን ሰዎችና አሜሪካ መግባት አትችሉም የተባሉ ሰዎችንም ይዞ መልሶ እዚሁ አዲስ አበባ ተርሚናል ላይ ነበሩ የቆዩትና እንግዲህ 1-2 ቀን ቆይቶ ወደ አገራቸው ወደ መጡበት ሀገራት እንደመለሳቸው መረጃዎችን ሰምተናል። ከዛ በኋላ ግን አሁን አዲሱ ነገር ምንድነው? በተለይ ዶናልድ ትራምፕ በፍርድ ቤት ደረጃ የወሰኑት ውሳኔ በዳኛው መሻሩን ተከትሎና የህገ መንግስታዊ አይደለም፣ ስለዚህ 7 ሀገራት ያሉ ዜጎች ሊገቡ ይገባል፣ ቫሊድ ቪዛ ያሉ ሰዎች ሊገቡ ይገባል መባሉን ተከትሎ የኢትዮጵያ አየር መንገድም እንግዲህ ለ7 ሀገራት ያለውን እገዳ አንስቻለሁ፣ ይዤ ጭኜ ወደ አሜሪካ ሊሄድ ዝግጁ ነኝ ብሏል። የኢትዮጵያ አየር መንገድ ማለት ነው። በተመሳሳይ ለኳታርና ኤር ፍራንስም እንዳደረጉት ማለት ነው። ግን ዌብሳይታቸውን ሳየው እስካሁን እገዳው የተነሳ አይመስልም። ያው እገዳው እንዳለ የሚገልጽ አይነት ነው። ያስተካከሉት ነገር አለ። በኢትዮጵያ አየር መንገድ የፌስቡክ አካውንትም የትዊተር አካውንትም እንግዲህ እስካሁን አፕዴት አልተደረገም። ግን ባሉኝ መረጃዎች ግን አፕዴት እንደሚደረግ ነው ያሉኝ የውስጥ አዋቂ መረጃዎች እየጠቆሙ ያሉት ማለት ነው። በቶሎ ሁኔታ እንግዲህ አፕዴት ያደርጉታል ወይ ሰኞ በቶሎ ሰኞ እንግዲህ ወሬው ሲጠቃለል የኢትዮጵያ አየር መንገድ በመንገደኞች ላይ ያደረገውን እገዳ የተለያዩ አየር መንገዶች እያነሱ ነው። ለምሳሌ ኳታር አየር መንገድን በትት በቃ መንገደኞችን ምንም ችግር የለም ወደ አሜሪካን ያጓጉዛሉ እያለ ነው። እርግጥ ልክ የእሳቸውን ውሳኔ ተከትሎ ብዙዎቹ እንዲህ አይነት መንገደኞችን ይዤ ብሄድ እዛ የሚደርሰው መጉላላት፣ በተጨማሪ ደግሞ እንደዚህ አይነት መንገደኞች ህጋዊ አይደሉም በአሜሪካና እንዳይገቡ የሚባሉ መንገደኞችን ይዞ መሄድ በራሱ አግባብ ስላልሆነ ትተው ነበረ። አሁን ግን ከዳኛው ውሳኔ በኋላ ነገሮች ተቀይረዋል። በርካታ ነገሮች ናቸው እንግዲህ ዶናልድ ትራምፕ ላይ የተቀየረዋል። እሳቸው ግን እንደገና እከሳለሁ ብለዋል። ማለት አግባብ አይደለም የኔ ውሳኔ መሻሩ አግባብ አይደለም፣ እንደገና አፒል አደርጋለሁ የሚል ነገር እያነሱ ነው ያሉትና ያሸንፉ ይሆን ደግሞ የሚለው ማየት አለብን። ከዛ ውጪ ኢትዮጵያም እንግዲህ የሚመጡ ከዛ ዶናልድ ትራምፕ የሚያባሯቸው የሚመጡ ካሉም በጸጋ እቀበላለሁ ዌልካም እላለሁ ብለዋል። እንግዲህ ማስታወቂያ ሚኒስትሩ ብዙ ዶናልድ ትራምፕ የሚሏቸው ነገሮች በአጠቃላይ እየተቀየሩ ስለሆነ መጨረሻ ላይ ራሳቸው ይቀየራሉ ተብሎ ይጠበቃል። ዶናልድ ትራምፕ አላልኩ የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። እንግዲህ በተለይ ከመንገደኞች ጋር በተገናኘ እገዳ ነበረ የተወሰኑ ሀገር ዜጋዎች እና እሱ ተነስቷል ነው ወሬው።
የአሜሪካን ኤምባሲ መግለጫ ማውጣት አይደል? አዲስ መግለጫ ከሰሞኑ በተለይ በማህበረሰብ ድረገጾች ላይ ሲሽከረከር ስለነበረው አንድ መረጃ የአሜሪካ ኤምባሲም በኦፊሻሊ የፌስቡክ ፔጁ ላይ ይፋ የሆነ መግለጫም እስከ ማውጣት ደረጃ ደርሷል። በተለይ ከሰባቱ ሀገራት በተጨማሪ ኢትዮጵያም ላይ የቪዛ እገዳ ተጥሏል። እናም በአመት የሚሰጠው ቪዛ 100 ብቻ እንዲሆን ተደርጓል የሚል ወሬ ነበረ በስፋት ሲሰራጭ የነበረው። የአሜሪካ ኤምባሲ እንግዲህ ይህንን አስመልክቶ በኦፊሻሊ በፌስቡክ ፔጁ ላይ እንደለቀቀው ከሆነ ምንድነው የሚለው ባለፈው ሳምንት የአሜሪካው ፕሬዚዳንት ይፋ እንዳደረጉት በሰባቱ ሀገራት ላይ እገዳ መጣሉ ይታወቃል። ሆኖም እገዳው ኢትዮጵያን የማይመለከታት ነው የሚሆነው። ከዛ ውጪም የአሜሪካ ኤምባሲ ከኢትዮጵያ ጋር ያለውን ነገሮች የበለጠ እየሰራ መሆኑንና ወደ በአመት ብቻ በአንድ አመት ብቻ ባለፉት 2016 ላይ እንኳን የዩኤስ ኤምባሲ አዲስ አበባ ላይ ያለው ከ18000 በላይ ነን ኢሚግራንት ቪዛ ኢሹ አድርጓል ሰጥቷል። ይሄም አብዛኞቹ ማጆሪቲው ኢትዮጵያዊ አመልካቾች ናቸውና ኢትዮጵያን የሚመለከት ምንም አይነት ነገር የወጣ ነገር የለም ሲል በኦፊሻል ፔጁ ላይ እንግዲህ የዩኤስ ኤምባሲ አዲስ የሚለው ፔጅ ባለፈው ዓመት ብቻ 18000 ሰው ቪዛ አግኝቷል። ኢሚግራንት ቪዛ ሄደው ጎብኝተው እንዲመጡ ማለት ነው። ይህም አብዛኛውን ኢትዮጵያዊ ነው የሚለይ ኤምባሲው ማለት ነው። አይ ማውቃችን ራሱ በአመት 18000 ቪዛ ለኢትዮጵያውያን እንደሚሰጥና እኔ ስለሚከለከለው ያሰብኩ 18000 ከተገኘ ወይም ካገኘ ምን ያህሉ ገምት ብትባል እኮ 18000 እንደ 18 ሚሊዮን ነው። ምክንያቱም ብዙ ጊዜ እንደሆነ ገብቶ በተለይ ተበሳሽቶ የሚወጣው የማያገኘው ይበዛል አብዛኛው ይበዛል። እነዚህ 18 ሺዎች እንግዲህ በአመት ውስጥ ቪዛ ያገኙ ናቸው እና እንደዚህ ግልጽ ነው ይሄን ያህል ሲያገኝ ይሄን ያህል ተከተናል ቢባል ያቺን ደሞኛ በኮቴ መተን ይሄን ያህል ተገኝቷል ወደሚል ተገባለ ማለት ነው። ለማንኛውም እንግዲህ የወጣ መግለጫ ነው የነገርናችሁ። የጉዞ የክልከላ የዓለማችን ትልቅ ወሬ ይሄ ነው። በዛ ውስጥ እኛን ለማየት ነው እየሞከርን ያለነው። አሉ ሰላም ነው ታዴ እንደና ሰንትሻ እንደናችሁ እንደና ሞቅ ያለ በጣም ሞቅ ያለ ድምጽ ከየት ነው? እኔ አሁን እየነዳ ወደ ቤቴ እየገባው ብስራተ ገብርኤል ጋር አቁሜ ነው ማውራ። መቆሙ ጥሩ ነገር እንኳን መቆምህን ነገርከን። እንዴት ላይ ዶናልድ ትራምፕ አውስትራሊያው ፕሬዚዳንት ላይ ዘጋባቸው እንደተባለው ሳንዘጋብ በፊት እየነዱ ማናገር ክልክል ነው። በነገራችን ላይ ፊልም ስትለኝ የሆነ የ15 ሰከንድ ፊልም እኔም ተልኮልኝ ከአሜሪካን የትራምፕ እንደ ዊንግቶን ነገር አድርገውት ዶናልድ ትራምፕ ይላል የመዝጊያና የማንሻ አለው እና ፕሌይሉትና ቪዲዮን ሰውዬ ደግሞ ደወለ አይነት ጨዋታም ጀምረዋል አሉ። ሰይፉ ነው የመጣው እስከ ሰይፉ ይድረሰን መረጃ። አሁን እኮ ሁሉም ነገር በሳቸው ሆኗል። ቀልዱና በጣም የሚመቹ ሰው ናቸው አይደል ለቀልድ። እሳቸው ህዝቡ ላይ ቀልዳሉ። በተለይ ሊቀልዱብን እኛ ተመችተናቸዋል እንጂ አይ በተለይ አቶርኒ ጀነራል ባለፈው አክቲንግ ያባረሩበት መንገድ ብዙዎችን ያሳቀው ሾው ነበራቸው። ፕሬዚዳንት ከመሆናቸው በፊት እንደዚህ አክት የሚያደርጉበት አንድ ሪያሊቲ ሾው ነበራቸውና እዛ ላይ you are fired ብለው ምናምን እንትን የሚያደርጉት ነገር አለና ሴትዮዋንም ልክ እንደዛ ሾው ነው ያባረሯትና ገና ከፊልሙ የወጣው መሰለኝ። እንደው ከትራምፕ ኑረድና የማዘፈን ይዘጋጅ። እኔ በእናት በጣም የጃኖ ባንድ ፋን ነኝ። ራሴን አልዋሽም የሚለው በጣም ሞደው ሙዚቃ ነው። ጃኖ ባንድ እድሜን ገመትኩኝ 32 ተወልደኛለህ አንተ። በመንፈስ መሆን አለበት እግዚአብሔር ይልህ የመንፈስ ሞባይል ካርድ ያሸልማል። ይቀልድ ሰማ ነው ወዳችሁ ደስ ይላል ፕሮግራማችሁ። በነገራችን ላይ ለመጀመሪያ ጊዜ ነው የደረሰኝ። አመሰግናለሁ። አይ ግን እድሜ ጥሩ ነው የገመትኩት። እድሜ ስንት አልክ? 32 አይ 32 አይደለም 27 ወደ አንተ የምታጠጋጋው ነገር ሁሉንም ሰው ችግሩ እኮ እሱ ነው። ይኸውልህ የጃኖ ባንድ ፋኖች በጣም ወዳጆች እንደው ስገምት እስከ 25 እስከ 35 ይመስለኛል።
አክቹሊ ሙዚቃ በአጠቃላይ ወዳለው ግን ይሄ ሙዚቃ ስወድ ከነ ሞር ደግሞ ማደንቀው ዘፋኞችን ሳይሆን ከጀርባ ያሉትን ሰዎች ክሬዲት መስጠት ያስደስተኛል። ግን አይኔ ለሰይፉ አንድ ጥያቄ በዛው ልጠይቀውና የጃኖ ባንዶች ከ25 እስከ 35 ከሆነ የጥላውን ገሰሰ ከስንት እስከ ስንት ነው? ከ15 እስከ 75 እትየለሌ ነው እንደዛ በሰይፉ ማለት ነው። እሱ በጣም አድናቂ ስለሆነ እኮ ለማወቅ ነው በዛው። በነገራችን ላይ እንደ ሙዚቃ ሲባል ያው ሁሉንም የሚያስደስት ለሁሉም የሚሆን ነገር የሚሰሩ አሉ። አንዳንዴ ደግሞ የወጣትን ስሜትና ፍላጎት ብቻ የሚያንጸባርቁ አሉ። አንተ የቱ ጋር ነህ? ሙዚቃን ስትሰማ ትመርጣለህ ወይንስ ጥሩ የተሰራ እመርጣለሁ? እኔ ማለት ጥሩ የተሰራ ሙዚቃ ሰማለሁ። ሆይ ሆይ ከተባለበት ደስ አይለኝም። ስፔሻሊ ግጥሙንና ዜማው በቃ ይማርከኛል። አሬንጅመንትም ክሬዲቴ ልክ እንደ ዳዊት መለሰ የሚሰራቸው አይነት ሙዚቃዎች በሙሉ ባንድ የሚሰሩ ሙዚቃዎች ይስቡኛል። ከኢትዮጵያ ሙዚቃ ከጀርባ ያሉ ሰዎችን አደንቃለሁ ብለሃል። እንደው ሚዲያው አላወራለትም። በአንተ ዘንድ ግን ሰፋ ያለ ቦታ ያለው ሰው አለ? እኔ በጣም ስለ ኤልያስ መልካ ባወራ አልጠግብም እና ምን ብዬ እንደምነግር አላውቅም። ድንገት ሳገኘው መስመሩን የሆነ ተደናገርኩኝ እና ኤልያስ መልካ በጣም ይስበኛል ስራዎቹ። እሱ የሚያነሳቸው ግጥሞች ማለት ነው። በሙዚቃ ደግሞ ገና ያልተወራለት የሚመስለኝ ዳዊት መለሰ ያልተወራለት ይመስለኛል እንደኔ ማለት ነው። ምክንያቱም ከሰሩት ስራዎች አንፃር ማለት ነው። ከሰራው ስራዎች አንፃር ማለት አሁን ለምሳሌ አይተህ እንደሆነ ቁንጅና የሚለው አልበም ያለበት ማለት ነው አንድ ቀን። አሁን ራሱ በሱ ኳሊቲ የሚሰሩ ሙዚቃዎች ጥቂት ናቸው። እነ ክብረት ዘኪዮስ እነ ይሄ ሞቷል ቤዚስቱ ደረጀ የሰሯቸው እነ ደረጀ ማለት ነው የሰሯቸው። ስቲል አሁን እንደዛ አይነት ኳሊቲ ሙዚቃ ብዙ አትሰማም ማለት በአሬንጅመንት ደረጃ ግጥማቸውን ጠንካራ ነው። በቃ አሁን ያሉት ግን የሆነ ብዙ ሞኖባንድ ነገር ይሆኑብኛል እና ብዙ እያንዳንዱን ነገር ስሰማ ነው የሚያስደስተኝ። ግን በነገራችን ላይ ፕሮሞሽን አይሆንብኝና የጌቴ አንለይ አልበም ብዙ ሰው ጆሮ አልሰጠውም፣ ግን እጅግ በጣም የተመቸኝ አልበም ነው። እጅግ በጣም ያው እንደሱ አይነት ስራዎች ጊዜ ይፈጃሉ ለመነሳት አይደል? በጣም ቀስ ብለው ነው ወደ ገበያው የሚገቡት። ታደሰም ዝምታ አልበም ቆይቶ ነው ህዝብ ጋር የደረሰውና የሆነ አንድ መልእክት ብቻ ያላቸው ሳይሆን ብዙ ነገር የሚዳስሱ። አሁን እኔ ራሱ የመረጥኩልህ ዘፈን ኤርሚያስ ነው። የኢዮብ አዲሱ አልበምን በአብዛኛው ግጥምና ዜማ ሰርቶታል። አክቹሊ ሙዚቀኛ አይደለሁም፣ ግን ሴቲንግ ስለማይ እንደዛ አይነት ነገር ይመቸኛል። ሞር ሰውም እንደዛ ባክግራውንድ ላሉት ሰዎች ክሬዲት ቢሰጥ አሪፍ ሙዚቃ አድማጭ ይሆናል ባይ ነው። ምንድነው ሙያ? እኔ ምንም ነጋዴ ነኝ። የነጋዴ አይመስልም። ነጋዴም ከሆንክ ሙዚቃ አይነት የሙዚቃ ቤት አለ እንዴ? የሙዚቃ የለኝም። ደስ ስለሚለኝ እና የጌቴ ያንን አልበም ብዙ ሰው ቢሰማው አሪፍ ነው እንጂ ያደርገዋል ብዬ አስባለሁ። አይ ግን ካንተ አንድ የተረዳሁት ነገር ምንድነው ይሄ ኦሪጂናል የመግዛትን አድቫንቴጅ ነው ያየሁብህ። በሞባይል ሁሉ በቃ ዘፈን የለም። የሚገርምህ ምክንያቱም በጣም ነው የምጠላው። ዋው እና ኦሪጂናል በጣም አሪፍ ነው። ያው አሁን አንዴ ክበበው ያለ ምሳሌ ትዝ አይልም? ተይፍሻ ምንድን ነው ያለው? ልጅህን ሲለምኑበት ብታይ ያለ አንተ ኢንተርቪው ስታደርገው እናንተ ጋር ቀርቦ ትዝ ይለኛል አንዴ። ልክ እንደዛ አይነት ስሜት ነው። ያው ባልሰራውም ይገባኛል። እንደገና ቅርብ ስለሆንኩኝ ከሙዚቀኞቹ ጋር ከአንዳንዶቹ ጋር ታውቀዋለህ፣ ህመሙ ይገባሃል ማለት በጣም እና ደስ ይለኛል። በቃ ሙዚቃ ከጀርባ ያሉት ሰዎችን ማድነቅ ምናምን ደስ ይለኛል። ፊት ለፊት ብቻ ያሉት ሳይሆን ማለት ነው። ዋው በጣም አሪፍ እና ነው። ከትልቆቹ ጋሻ የለማሙን በጣም ወዳቸዋለሁ። ይልማ ገብረአብን በጣም ነው ማደንቃቸው። ይልማ ለጃኖም ሰጥቶላቸዋል። አዲሱም አልበማቸው ላይ እንደሰራ መረጃ አለኝ። በጣም በቃ ክሬዲት ለትልቅ ሰዎች ቢሰጥ ደስ ይለኛል። እኔ ግን አንድ ጥያቄ አለኝ ለመሰለህ በዛው የጃኖ ባንድ አልበም መቼ እንደሚወጣ ብትነግረኝ ደስ ይላል። ከምሬ ነው የምጠይቀው። የጃኖ ባንድ አልበም ማስተሩ ታልቋል፣ ተሰርቶ 15 አዳዲስ ዘፈኖች አላቸው። ሚኪ ነው ሚውዚካል ዳይሬክተሩ። ውጭ ሀገር ነው ላይቭ ሁሉም ሪከርድ የተደረገው። ማለት ያው
አዲስ ማለት ሌላ ጃኖ እንደገና አዲስ አንድ ስቴፕ ከፍ ያለ ጃኖ ነው ምን ሰማው ብዬ ጠብቃለሁ። ዋው ልክ እንግዲህ በጣም አሪፍ ማለት ፕሮሞሽን አይደለም አሪፍ ነው። እኔ ለሁሉም እኩል ነኝ። እስካሁን እንደውም ጃኖን መረጥኩ እንጂ ስለ ጃኖ አላወራውም። ግን ፕሮሞሽን ልታስደርገው አይ እንዲህ ከአድናቂና ከአድማጭ የሚመጣ ፕሮሞሽን ደስ ይላል። ምንም አይነት ፕሮሞሽን ትክክለኛ ነው። ሰምቼዋለሁ፣ በጣም ወድጄዋለሁ። ሁሉንም ሰማለሁ፣ ደስ ይለኛል። እኔ ዲበክ ሁሉ ሲያወራ ሰምቻለሁ። አንድ ሀብታም ጓደኛ አለን እሱ ነው የሚጋብዘን በየሄድንበት ብሎ ነበር። አንተ ነህ ተያዘ ያ ሰውዬ። ኦኬ እሱ ነው የሚበትነው ገንዘቡን። ሰፈሬን ብነግረው ወዲያው ነው ጸጥ የሚለው። ሰፈር የት ይመስላል? ብስራተ ገብርኤል አልከን አይደል? አሁን አቁሜ ነው ስላልክ ነው። አቁሜማ እና ብስራተ ገብርኤል የቆመው ሁሉ ብስራተ ገብርኤል እየሄድክ ወደ ቤት ነው የመሰለኝ በዚህ ሰዓት። መቼም ኳስ ሜዳ አለ ሰፈሬ። ዋው ዋናው ቦታ ዋናው አነጋገር ላይ እኮ ያስታውቃል። ተናጋሪዎቹ ሰፈር ልጆች ለማንኛውም በጣም ነው የምወዳችሁ። እኛም በጣም ነው የምናከብርህ። በጣም ደስ በሰል ያለ ትንታኔ ነው። እንደው ከኳስ ሜዳ ነገር ከተነሳ ሰፈሩ ሲፈተሉ በጣም ብዙ ወሬ በጣም አዳዲስ ቀልዶች የሚወጣበት ሰፈር ነው ኳስ ሜዳ። በጣም ለሚዲያ የሚሆን እስከዛሬ እንደው ስለ ሰፈር ስታወራ እንደው ፈጣን መልሶች ምናምን የሚገርም ነገር ካለ እስኪ። ያው አውርተህ አትጨርስም። አንተም ከዚህ በፊት የኳስ ሜዳ ልጆችን ጋብዛ አይተዋል። እና ሁለት ልጆች ነበሩ እኔ የማውቃቸው። ድንገት ሚዲያ ላይ ከተሰማ እኔ እንጃ ስም አልጠቅስም። አንዱ አሙቁልኝ ይሰራል። እሺ ሰርግ ላይ ሄደ ምናምን አሙቁልኝ ይሰራል። አንዱ ደግሞ ቤታቸው ሰይፍሽ አድሮኛ ሰፈር ይሄ የባትሪ የመኪና ባትሪ የለም እሱ ልክ ሲያልቅ ሊስትሮች ውሃ በፓርቲሽን ያስቀምጡበታል። ንጹህ መካከለኛ ቆሻሻ አለ ምናምን። እሺ እና ልክ አንዱ ያኛው ልጅ ቤት ሲገባ እነሱን በብዛት ያያል። እንዴ ስማ አንተ ቤታችሁ ገብቼ በጣም ገረመኝ ይሏል። ምንድነው ሲለው ሊስትሮች ምሳ ያወጡ አይደል እንዴ የሚመስሉ አለ። ከዛ ወዲያውኑ ያ ልጅ ተቀበለውና ተናዶ ያኛው ልጅ ደግሞ አሙቁልኝ ነው የሚሰራው እና ትንሽ ጫማው ትዝታ አለው። እና እንዴ አንተ ባለፈው 15 ሰው ተጠርቶ 30 ሰው ተጠርቶ 15 እጅ አይደለም ያጨበጨበው አለ። 15 ሁላቸውም አፍንጫቸውን ይዘዋል ማለት እና ይትምሽ ኳስ ሜዳ ሰፈር አልፎበታል። እናንተ ሳቃችሁበት እንጂ ይሄ አልፏል። ይሄ ድሮ ነው እናንተ ጋር 30 ሰው ተጠርቶ 15 ሰው ነው ያጨበጨበው። 15 ይዘዋል። ይሄን አልሰማሁትም። አሪፍ ካርዷን እንዳትልቃት። ይሄ ቀልድ አይለችም። ባለበት እንግዲህ የዚህ መዝናኛ ዝግጅት የክብር ስፖንሰር ነው። ያልተገነባ አይሸጥም። ሰሚትና ያትን በኮንዶሚኒየም በአፓርትመንት ቤቶች እያጥለቀለቁት ነው። ኖ ሪል ስቴት የ1500 ብር የገንዘብ ስጦታ አበርክተውልሃል። በጣም እዛ ጨምሬ ልግዛበት። ኳስ ሜዳ እዛው እንግዲህ ዋን ቤድሩም ይችልልሃል። የዘፈን ግብዣ ለማለማ ይሁን የዘፈን ምርጫ በቃ ዘፈን ለሚወዱልኝ ይሆንልኝ። ስፔሻሊ ለጃኖ ባንዶች። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።